ሰላም ቤተሰብ ብርሃኑ ነኝ ከዲጂታል አይሲቲ ሩም። ዛሬ አንድ ጠቃሚ መረጃ ይዤ መጥቻለሁ። ስፔሻሊ ኮምፒውተራችሁ በጣም ቢዚ እየሆነባችሁ የሚያስቸግራችሁ ሰዎች መፍትሄ ሀሳብ ይዤ መጥቻለሁ። እስከ ቪዲዮ መጨረሻ ድረስ ተከታተሉኝ። ምንድነው እነሱም 9 አካባቢ ፖይንቶችን ይዣለሁ። ኮምፒውተራችን ቢዚ ሲሆንብን ወይም ደግሞ how we can increase the computer speed የምለው እሱን አብረን እናያለን። እስከ ቪዲዮ ፍጻሜ ድረስ እየተመተዱ ተከታተሉኝ። አንደኛ ዊንዶ አፕዴት ማድረግ ነው። ኮምፒውተራችን ቢዚ ሆኖ ወይም ደግሞ እየተንቀራፈፈ ስንከፍት በጣም የሚያስቸግረን ከሆነ ምን ማድረግ አለብን? አንደኛ ዊንዶ አፕዴት ማድረግ። ሁለተኛ ስታርት አፕ አፕሊኬሽን ስታርት አፕ የሚል አለ፣ እነሱን እንጠቀማለን። በሶስተኛ ደረጃ ፍሪ አፕ ስፔስ ወይም ደግሞ ፍሪ አፕ ስቶሬጅ ስፔስ ፍሪ በማድረግ የኮምፒውተር ስፒድ መጨመር ይቻላል። አራተኛ ላይ ኤንድ ታስክ ማድረግ ይቻላል። አምስተኛ ላይ አንኢንስቶል አፕሊኬሽን። በስድስተኛ ፓወር ኦፕሽን። ሰባተኛ አጀስት አፒሪያንስ ኤንድ ፐርፎርማንስ የሚል በመጠቀም ስፒዱን መጨመር ይቻላል። ስምንተኛ አድቫንስድ ስታርትአፕ ወይም ሪከቨሪ ኦፕሽን በሚለው በመግባት እንሰራለን። የመጨረሻና 9ኛ ፖይንት ኮምፒውተራችን ስፒድ የምንጨምርበት ምንድን ነው? አፕግሬድ ፕሮሰሰር ወይም ደግሞ ሲፒዩ በመጨመር አፕግሬድ በማድረግ ራም እንደዛው በመጨመር የኮምፒውተራችን ስፒድ ማስተካከል እንችላለን ማለት ነው። ይሄ ኖርማሊ አዲሽናል መውሰድ አለብን አክሽን ወይም ጭምር ነው ያስቀመጥኩላችሁ። እነዚህን ለማየት እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። በእያንዳንዱ እናያለን በተግባር እንዴት መስተካከል እንዳለብን አንዳንድ ነገሮች አብረን ዲስከስ እናደርጋለን ማለት ነው። ስለዚህ መጀመሪያ ኮምፒውተራችን በጣም ቢዚ የሆነ የሚያስቸግረን ከሆነ ምንድነው ዊንዶ አፕዴት ነው። ቅድም እንዳልኳችሁ ዊንዶ አፕዴት በማድረግ የተወሰነ ቼንጅ ማምጣት ይችላል ማለት ነው ኮምፒውተራችን ላይ። ስለዚህ ዊንዶ አፕዴት ለማድረግ ምንድነው የምናደርገው? መጀመሪያ ላይ ስታርት በተን ላይ በመሄድ አጋጣሚ እኔ ኮምፒውተር ዊንዶ 10 ስለሆነ በዊንዶ 10 ነው የምሰራላችሁ። ዊንዶ 10 የምትጠቀሙ ሰዎች በዚህ መሞከር ትችላላችሁ። እዚህ ላይ በመሄድ ምንድነው የምናደርገው? ዊንዶ አፕዴት ብለን ሰርች እናደርጋለን ማለት ነው። ዊንዶ አፕዴት ብለን ሰርች እናደርጋለን፣ ወይም ደግሞ ኮንትሮል ፓናልም ገብተን ማግኘት ይቻላል፣ ወይም ዊንዶ ሎጎ ፕሬስ በማድረግ ማግኘት እንችላለን ማለት ነው። ዊንዶ አፕዴት ሴቲንግ የሚል እዚህ ጋር መጥቶልኛል። እዚህ ጋር ክሊክ በማድረግ ምንድነው የምናደርገው? እዚህ ጋር ዊንዶ አፕዴት የሚል መጥቶልኛል። ኢንተርኔት አክሰስ ያስፈልጋል። ኦሬዲ እኔ አጋጣሚ የሆነ ኮምፒውተሬ እዚህ ጋር እንደምታዩት ኤክስናት ኢንተርኔት ጋር አልተገናኘም። እዚህ ጋር በመምጣት ነው ማለት ነው ቼክ ፎር አፕዴት በማድረግ ወይም ደግሞ ቼክ በማድረግ ከዛ በኋላ ምናልባት ኮምፒውተራችሁ ላይ ያለ ዊንዶ አፕዴት ካልሆነ አፕዴት ማድረግ ይቻላል ማለት ነው። ይሄ ቀጥታ ኖርማል ኢንተርኔት ጋር አገናኝተን ዊንዶ አፕዴት ማድረግ ይቻላል። ይሄ ማለት ማይክሮሶፍት ካምፓኒ በራሱ በየጊዜው የሚለቀው ወይም ደግሞ አፕዴት አድርጎ የሚለቀው ሲስተም ሶፍትዌሮች ወይም ደግሞ የዊንዶ ሶፍትዌር ስለሚኖር እነሱን አፕዴት ማድረግ በጣም ጠቃሚ ነው። ለስፒዱ ብቻ ሳይሆን ለኮምፒውተራችን ሴኩሪቲም ስፔሻሊ ኔትወርክ ኤሪያ ላይ የምንሰራ ሰዎች በጣም ይጠቅመናል ማለት ነውና እዚህ ጋር እንደምታዩ ምንድነው ዊንዶ አፕዴት we couldn't check for updates because you aren't connected ይላል። ይሄ ኢንተርኔት አክሰስ ስለሌለ ነው፣ ኢንተርኔት ኮኔክሽን ስለሌለኝ ነው። በዚህ መንገድ ገብታችሁ አፕዴት እንዲደረግ ማድረግ ይቻላል። አንድ ስቴፕ ይሄ ነው። ሁለተኛ ቲፕ ደግሞ ምንድነው የኮምፒውተር ስፒድ ለመጨመር ስታርትአፕ አፕሊኬሽን ነው። ስታርትአፕ አፕሊኬሽን እሱም በተመሳሳይ መልኩ ምንድነው ስታርት በተን ላይ በመግባት ይሄን ነገር ሰርች እናርግና እናስተካክላለን ማለት ነው። ስታርትአፕ ለማለት እዚህ ጋር ይመጣልናል። ክሊክ ስናደርግ ይሄው ስታርትአፕ አፕሊኬሽን ማለት ትንሽ ለገለጻ ያህል ኮምፒውተራችን ስንከፍት አብሮ የሚነሱ አፕሊኬሽኖች ይኖራሉ። በራሳችሁ ጊዜ እኛ ሳንፈቅድላችሁ ስታንድ ባይ ሆኖ ኮምፒውተር ልክ ስታስጀምሩ አብሮ የሚነሱ ወይም ደግሞ አብሮ ራን የሚያደርጉ የኮምፒውተር ፕሮግራም ወይም ሶፍትዌሮች ይኖራሉ። እነሱ ደግሞ ምንድነው ኮምፒውተራችን በጣም ቀርፋፋ እንዲሆን ወይም ደግሞ ስፒዱ በጣም እንዲቀንስ ያደርጋሉ ማለት ነው። እና ምን ማድረግ አለብን? እዚች ጋር ሪስታርት ናው እንላለን። ሪስታርት ናው እዚች ላይ ክሊክ በማድረግ ኖርማሊ ኮምፒውተራችሁ ሙሉ በሙሉ እንትን እንዲሆን ማድረግ ትችላላችሁ ማለት ነው።
ፍጥነቱ እንዲጨምር ማድረግ ትችላላችሁ። በሌላ ምናልባት በሌላኛ ደግሞ ምን አለ እዚሁ ላይ በመግባት ስታርትአፕ ፕሮሰስ ስታርትአፕ አውቶማቲካሊ የሚለው እዚህ ጋር ክሊክ በማድረግ እነዚህ ስናይ እዚህ ጋር ዝርዝሩን እናገኛለን ማለት ነው። ቀድሞ አልኳችሁን ለምሳሌ እኔ ኮምፒውተር ላይ አሁን ኮምፒውተሩን ስታርት ሳደርግ ወይም ደግሞ ልክ ሲከፍተው እዚህ ጋር አቫስታ አለ፣ ማይክሮሶፍት ኦፊስ አለ። እነዚህ ነገሮች እዚህ ጋር የተዘረዘሩት እነ ዝማዳብም ስታንድ ባይ ስለሆኑ ኮምፒውተር ሲከፍት አብሮ የምነሱ አብሮ ራን የሚያደርጉ ፕሮግራሞች ናቸው ማለት ነው። እና በተወሰነ መልኩ እነሱም ኮምፒውተር ቀርፋፋ እንዲሆን ወይም ደግሞ በጣም ስፒዱ እንዲቀንስ የሚያደርጉት መካከል አንዱ ነው ማለት ነው። ስለዚህ እነዚህ ነገሮች ምን ማድረግ እንችላለን? እኛ ማስቀረት እንችላለን። እዚህ ጋር ኢኔብል ይላል፣ ዲዜብል ማድረግ እንችላለን። የማንፈልጋችሁ ምናልባት ጠቃሚ የሆኑ እና ዝማዳፍ ምናምን ትተን ሌሎቹ ተጨማሪ እንደ ወንደርሺር ስቱዲዮ አለ። እዚች ጋር እንደምታው ማይክሮሶፍት ዋን ድራይቭ አለ፣ ማይክሮሶፍት ዋን ኖት ኩዊክ የሚልን አለ፣ ማይክሮሶፍት ኦፊስ፣ አቫስት እነዚህ የመሳሰሉ ለምሳሌ 2 አንቲቫይረስ ስለሆነ አንዱን ምናልባት ኤግዚት ላያደርግ ይችላል ወይም ደግሞ ዲዛብል ማድረግ ይችላል ማለት ነው። እዚህ ጋር ኢኔብል ይላል። እነዚህ ነገሮች በመቀነስ ኮምፒውተር ሲጀምር ወይም ደግሞ ኦፍ በማድረግ ኮምፒውተር ሲጀምር ቢዚ እንዳይሆንብን ማድረግ እንችላለን ማለት ነው። ስለዚህ ይሄ አንዱ ቲፕ ነው ወይም ደግሞ ሁለተኛ ላይ የምናገኘው ቲፕ ነው ማለት ነው። ሌላኛ ምን አለ? ፍሪ አፕ ስፔስ ወይም ደግሞ ስቶሬጁን ፍሪ አፕ ማድረግ ነው። ፍሪ አፕ ስቶሬጅ ስፔስ የምን ነው የኮምፒውተራችን ስቶሬጅ ስፔሱ በጣም ፉል ከሆነ ወይም ሃርድ ዲስክ ላይ የሚቀመጡ ዳታዎች በጣም ብዙ ከሆኑ ኮምፒውተር በጣም ቢዚ እንዲሆንና እንዲያስቸግረን አንዱ ምክንያት ነው ማለት ነው። ስለዚህ ስታርት ላይ በመግባት ምንድነው ስቶሬጅ ብለን በመጻፍ ስቶሬጅ ብለን በመጻፍ ሰርች እናደርጋለን ማለት ነው። ስቶሬጅ ሴቲንግ ስንል እዚች ጋር ይመጣል። ስቶሬጅ እዚህ ጋር መጣቸው የሴቲንጉ ስለሆነ ይሄን እንከፍታለን። ይሄው ያሳየናል ማለት ነው። እነዚህ ዝርዝር እዚህ ጋር ያሉት ሎካል ያለ እነዚህ የኔ ኮምፒውተር የያዘ ዳታ እና ፍሪ ስፔሱስ ምን አይለው የምለው ነገር ያሳየኛል። ስለዚህ አሁን አጋጣሚ ሆኖ እኔ በፊትም አፕላይ ስለማያደርግበት ብዙ እንትን የለውም ዳታ የለውበትም። ስለዚህ እዚህ ጋር ምንድነው ለምሳሌ 35 ጊጋባይት አካባቢ ተጠቅማለሁ ከ146 ማለት ነው። ብዙ ፍሪ ስፔስ አለኝ ማለት ነው። ኢላይም እንደዛው ነው። ኢላይም ፍሪ ስፔስ ብዙ አለኝ። ግን ብዙ ካላችሁ በእነዚህ ቼክ በማድረግ እዚህ ጋር ማስተካከል እንችላለን ማለት ነው። ሌላኛ ምናልባት ከዚህ ቀጥሎ ያለ ምንድነው አፕ እንደ ፊውቸርስ ላይ ክሊክ በማድረግ እዚች ጋር ነው ዋና ዲቴይሉን ማግኘት የምንችለው። እስኪ ኮምፒውተራችን ሃርድ ዲስክ ወይም ደግሞ ስቶሬጁ ምን ያህል ተጨናንቋል፣ ምን ያህል ዳታ ነው ያለበት ብላችሁ ለምሳሌ እዚህ ኮምፒውተር ላይ የጫንኩትን ይኸው እነዚህ ሁሉ አሁን ከና ሜጋባይቱ ከና ኪሎባይቱ ነው የሚነግረን ምን ያህል ስፔስ እንደያዘ። ለምሳሌ አዶቤ ፎቶሾፕ 4.57 ጊጋባይት አካባቢ ይዞብኛል ማለት ነው ስፔሱ። ኔትወርክ ኮኔክሽን ድራይቨሮችም ይሄ 2.66 ጊጋባይት አካባቢ ነው። አቫስቲም እንደዛው። እነዚህ እያየን ለምሳሌ እንደ ወንደርሺር፣ ሙቫቪ፣ ቪዲዮ ኤዲተር እነዚህ የመሳሰሉ የተወሰኑ ቦታዎችን ይዟል እና የማንፈልጋቸው ነገሮች ካሉ እዚህ ጋር ምንድነው ማስወጣት ነው ማለት ነው። ወይም ኤግዚት አድርገን ማስወጣት ነው ማለት ነው። ስለዚህ ይሄ ስናስወጣ ምንድነው ስፔሱ ስለሚቀንስ ኮምፒውተሩ እንደፈለገ ፍሪ አፕ ስፔስ ካገኘ በጣም በጥሩ ፍጥነት ወይም ደግሞ ስፒድ ራን ያደርጋልና ይሄም አንዱ ስቴፕ ነው ማለት ነው። ሌላኛ እና ቀላል ነገር ደግሞ ምንድነው ኤንድ ታስክ ነው። ብዙ ጊዜ የምንጠቀማቸው ኤንድ ታስክ ማድረግ ነው። ኤንድ ታስክ ማለት ታስክ ማናጀር ስር በመግባት ወይም ደግሞ በሾርት እዚች ጋር ዊንዶ ሎጎ ላይ ወይም ስታርት በተን ላይ ምን እናደርጋለን? ራይት ክሊክ በማድረግ ታስክ ማናጀር ስር እንገባለን። እዚች ጋር እንደምታዩት ታስክ ማናጀር እንላለ። በዚህ ገብተን ኮምፒውተራችን ላይ ምን አይነት ሶፍትዌሮች ምን አይነት ፕሮግራሞችን ራን እያደረጉ ብለን ፕሮሰሰሩ ምን አይል ይዟል፣ ሚሞሪ ምን አይል ይዞብናል፣ ዲስክ ምን አይል ይዞብናል የምንለው በእያንዳንዱ ነገሮች ይኸው እዚህ ጋር ማየት እንችላለን ማለት ነው። የቱ ሶፍትዌር ነው ትልቁን ቦታ የያዘብን ብለን እነዚህም በማየት በመለየት ከዚያ በኋላ ኤግዚት ወይም ኤንድ ታስክ በማድረግ የኮምፒውተር ፍጥነት አንዱ የምንጨምርበት ወሳኙ ቦታ ነው ማለት ነው። ወሳኙ ቦታ ነው። ስለዚህ አንደኛ በዚህ ስታርት በተን ላይ ራይት ክሊክ አድርገን ታስክ ማናጀር ብለን መግባት እንችላለን። ሁለተኛ ደግሞ ምንድነው ኖርማሊ ኪቦርድ ላይ ኮንትሮል ሺፍት እና ስኬፕን በመጫን
እነዚህ እናገኛለን ማለት ነው። እነዚህ እናገኛለን። በሁለቱ መንገድ ገብታችሁ ዊንዶ 10 ላይ እነዚህ ነገሮች ኤግዚት በማድረግ ኮምፒውተራችሁ ፍጥነት እንዲጨምር ማድረግ ይቻላል። ከዛ ውጪ ምንድነው እዚህ ጋር የምናየው ለምሳሌ እንደምታዩት በደንብ ግልጽ እንዲሆንላችሁ ይሄ አሁን ፕሮሰስ እያደረገ ያለ ፕሮግራሞች ነው። አሁን የኮምፒውተር ላይ ምን አለ እነዚህ አፕሊኬሽኖች እስኪ በደንብ እንየውና ሲፒዩ ወይም ደግሞ ሴንትራል ፕሮሰሲንግ ዩኒት ብሬን ኮምፒውተር የምንላት እቺ አሁን ወሳኝ ናት እንግዲህ ለኮምፒውተራችን ፍጥነት። እንደዚሁም ሚሞሪም ያው ነው ኦልሬዲ ራምም ለኮምፒውተር ፍጥነት ለመወሰን እዚህ ጋር ለምሳሌ ታስክ ማናጀር ራሱ ራን እያደረገ ነው። ሌላኛ ደግሞ ምንድነው ዜሮ ናቸው። በእርግጥ አልከፈትኩም ሌላ ነገር የከፈትኩ አፕሊኬሽን ስለሌለ ነው። ግን አፕሊኬሽን ስትከፍቱ ወይም ሌላ ሶፍትዌር ራን እያደረገ ከሆነ ባክግራውንድ ላይ ልክ እንደ አቫስት የተወሰነ እየገባ እየወጣ ነው እዚች ጋር። ስለዚህ ምንድነው እነዚህ አይተን ትልቁ ቦታ የያዘብን ትልቁ ፕሮሰሰር የያዘብን ቀጥታ እንደዛው ደግሞ ሚሞሪ ያዘብን እዚህ ጋር ለምሳሌ አሁን አፕሊኬሽን ፍሬም ሆስት የሚለው 5.7 ሜጋባይት ይዟል። አቫስት አንቲቫይረስ ደግሞ 1.9 ሜጋባይት አካባቢ እና ሌሎቹም እንደዛው ማለት ነው። እንደዛ ያዟሉ። እነዚህ ምንድነው እንዲታስክ ማድረግ እንችላለን ማለት ነው። እንዲታስክ ማድረግ እንችላለን ምክንያቱም ፕሮሰሰሩ ስራ ይበዛበታል። እንደዚህ ያለ አፕሊኬሽኖች ባክግራውንድ ላይ ከተከፈቱ ራን እያደረገ ወይም ደግሞ እየሰራ ስለሆነ ስፔሱም ደግሞ ሜሞሪ ስለሚያዝ ኮምፒውተራችን የቢዚ ምልክት ያሳየናል። የክብ ነገሩን ያሳየና ቶሎ የምንፈልገው ነገሮች ላይሰሩልን ይችላሉ። አንድ ፕሮግራም ከከፈትን ቶሎ ራን ላያደርጉብን ስለምንችሉ እነዚህ ነገሮች እንዲታስክ እናደርጋለን ማለት ነው። ስለዚህ እንዴት ነው የምናደርገው ከተባለ ደግሞ እስኪ ለምሳሌ አቫስት አንቲቫይረስ እዚህ ጋር ኤግዚት ማድረግ ብፈልግ 1.9 ሜጋባይት አካባቢ ይዞብኛል ሚሞሪ። ስለዚህ ይሄው ስለማልጠቀምበት ራይት ክሊክ በማድረግ ይሄው እዚች ጋር እንዲታስክ እናደርጋለን እናስቆማለን ማለት ነው። ኤግዚት በማድረግ እናስቆማለን ማለት ነው። ሌላ ደግሞ እስኪ የቱን ከትል አድርጎ እዚች ጋር ፎቶ የሚለው ፎቶዎችን እያየው ስላልሆነ ምናልባት ብዙ እንኳን እያዘ የለም። በእርግጥ እሱ እዚህ ጋር ራይት ክሊክ በማድረግ እንዲታስክ ማድረግ እንችላለን ማለት ነው። ስለዚህ ፎቶ ወጣች ከዚህ መሀል። ሌላ እስኪ ትልቅ የያዘ ምንድነው እዚህ ጋር ይኸው ክሊየንት ሰርቨር የሚለው 0.6 ሜጋባይት አካባቢ ናት። ወይም ደግሞ እስኪ ይሄን ሙከራ አፕ ሞዴል የሚለው 4.1 ሜጋባይት ስለያዘ እሱን ራይት ክሊክ በማድረግ እንዲታስክ እናደርጋለን። እንዲታስክ ኦኬ ይሄ ምናልባት ለኮምፒውተሩ ጋር ሲስተሙ ጋር ስለሚያያዝ ነው። ሌላኛ ከነዚህ ነው ኖርማሊ ይሄ አፕሊኬሽን ሶፍትዌር የምንላችሁ ከነዚህ መካከል ነው ማለት ነው። ኤግዚት ማድረግ የምንችላችሁ ይሄው እንደዚህ እንዲታስክ እያደረግን ኢሉስትሬተር ፕሪቪሌጅ ይላል። ኖርማሊ በአድሚን ስላልገባው ነው እኔ በአድሚን አልገባውም። ለስታንዳርድ ፓስወርድ ነው እየተጠቀምኩ ያለ ለዛ ነው። እና በዚህ መልኩ እንዲታስክ እያደረግን ኮምፒውተራችን ማሳረፍ እንችላለን። ሌላ ደግሞ ይሄው እዚች ጋር ክሊክ በማድረግ እዚህ ጋር ማለች እንዲታስክ አጠቃላይ እንደዚህ ስናደርግ ይሄው ይወጣል ማለት ነው። ይሄው እየወጣ ነው የሚለው። ስለዚህ እንደዚህ በመቀነስ እነዚህ ብዙ ቦታ ራን ስለማድረጉ ነው አንቲቫይረሱ። እነዚህ በመቀነስ ለኮምፒውተራችን ፋታ መስጠት እንችላለን። ሌላኛ ምንድነው ሌላኛ ሜተድ ደግሞ አንኢንስቶል አፕሊኬሽን ነው። አንኢንስቶል አፕሊኬሽን የማንፈልጋቸው አፕሊኬሽኖች ዝም ብሎ የሚቀመጡ አንዳንድ ጊዜ ይኖራሉ። እነሱ ምን ማድረግ ነው አንኢንስቶል ማድረግ ነው ማለት ነው። አንኢንስቶል አፕ ማድረግ ነው። ስለዚህ እነሱም አንዱ የኮምፒውተር ፍጥነትን የምንጨምርበት መካከል አንዱ ነው ማለት ነው። አንዱና ዋናው ነው ማለት ነው። ስለዚህ በዚህ መልኩ ኮምፒውተራችን ማስተካከል እንችላለን ወይም ደግሞ ስፒዱን የተሻለ ነገር ማምጣት ይቻላል ማለት ነው። የተሻለ ነገር ማምጣት ይቻላል። ሌላኛ ምን አለ ከሱ ውጪ ደግሞ ፓወር ኦፕሽን የሚላል ፓወር ኦፕሽን። ይሄ የምናደርገው እንግዲህ ምንድነው ፓወር ኦፕሽን እዚች ጋር ራይት ክሊክ ስታደርጉ ፓወር ኦፕሽን ይኸው እዚች ጋር ዊንዶው ሎጎ ወይም ስታርት በተን ላይ ክሊክ ራይት ክሊክ ስናደርግ ፓወር ኦፕሽን ይመጣልናል። እዚህ ጋር እስኪ ክሊክ አድርገን እንየው። ስለዚህ ምን አለ እዚች ጋር ባለ ዲፎልት ብዙ ጊዜ በዲፎልት ባላንስድ ወይም ሪኮመንድድ የሚለው ይሄ ነው በራሱ የሚያስቀምጠው ኮምፒውተራችን። ይሁን እንጂ ብዙ ጊዜ እዚህ ጋር ስታዩ ደግሞ ምንድነው ይሄንን ጠቀም ሃይ ፐርፎርማንስ ላይ የኮምፒውተር ሃይ ፐርፎርማንስ የምትፈልጉ ከሆነ እዚች ጋር ማድረግ ትችላላችሁ ማለት ነው። ሜቢ እዚህ ጋር አንድ ነገር የምመክራችሁ እንትን ባትሪ ሊጎዳባችሁ ይችላል። ፐርፎርማንስ ባት ሜይ ዩዝ ሞር ኢነርጂ ይላል። ሞር ኢነርጂ ወይም ደግሞ ቻርጀር ሊጨርስብን ይችላል እንጂ ለኮምፒውተሩ ፐርፎርማንስ ግን ሃይ ፐርፎርማንስ ልታደርጉ ከበፊቱ የሆነ ነገሩ ለውጥ ታገኙበታላችሁ ማለት ነው። ኮምፒውተር ግን በራሱ ምንድነው መስሎ እዚህ ጋር ባላንስ ወይም ሪኮመንድ ነው የምትለው ማለት ነው። በአነስተኛ ፐርፎርማንስ ግን ደግሞ ባትሪም ብዙ ሳይጨርስ ያው ባላንስ ላይ የሚጠቀመው ሃይ ፐርፎርማንስ ከፈለጋችሁ ግን እዚህ ጋር ማድረግ ይቻላል። ያው ስፒዱን ይጨምራል። ባትሪው ትንሽ ቶሎ ሊጨርስባችሁ ይችላል። ስፒዱን ግን እንደምጨርስ ነው ማለት ነው የምነግረን። ሌላኛ ቲፕ ምን አለ
አጀስት አፒሪያንስ ኤንድ ፐርፎርማንስ አጀስት አፒሪያንስ እንደ ፐርፎርማንስ ይሄ በጣም ጠቃሚ ነገር ነው። በጣም ጠቃሚ ነገር ነው። እኔም ብዙ ጊዜ እጠቀማለሁ ለራሴ ኮምፒውተር ዊንዶ 10 ላይ ምንድነው የምናደርገው? እቺ ስታርት በተን ላይ ክሊክ በማድረግ እዚች ጋር ስታርት በተን ላይ ክሊክ በማድረግ ዊንዶ ሎጎ በመጫን ምን እናደርጋለን? ሰርች እናደርጋለን። እስኪ አጀስት እዚች ጋር መጥቶልናል። ይሄው አጀስት ዘ አፒሪያንስ ኤንድ ፐርፎርማንስ ኦፍ ዊንዶ የሚለው ይሄ አጀስት ኤንድ ፐርፎርማንስ ኦፍ ዊንዶ የሚለው ላይ ክሊክ በማድረግ እዚች ጋር ስትመጡ ምንድነው ፐርፎርማንስ ኦፕሽን ይላል። የፐርፎርማንስ ኦፕሽኖችን ያስመርጠናል። እዚህ ጋር እንደምታዩት ሌት ዊንዶውስ ቹስ ዋዝ ቤስት ፎር ማይ ኮምፒውተር ይላል። አጀስት ፎር ዘ ቤስት አፒሪያንስ፣ አጀስት ፎር ቤስት ፐርፎርማንስ ይላል። እንደ ከስተም ይላል። እነዚህ አራቱ በጣም ወሳኝ ናቸው ለኮምፒውተራችን፣ በጣም ወሳኝ ናቸው። አሁን ይሄ እዚህ ጋር አጀስት ፎር ዘ ቤስት ፐርፎርማንስ እኔ ራሴ ለኮምፒውተር የመረጥኩት ነው መጀመሪያ። ምክንያቱም ስፒዱ በጣም አሪፍ እንዲሆን ኮምፒውተር ላይ ሲከፍት ቶሎ እንዲከፍት ወይም ደግሞ ቢዚ እንዳይሆንብኝ የሚጠቅም ነገር ስለሆነ አጀስት ፎር ዘ ቤስት ፐርፎርማንስ ነው። በእያንዳንዱ ነው። እስኪ መጀመሪያ እዚህ ጋር ሌት ዊንዶ ቹስ የሚለው ዊንዶ በራሱ እንዲመርጥ ከሆነ እዚች ጋር እንደምታዩት እነዚህ ነገሮች ሰሌክት ያርጉታል እንዳለ እነዚህ ነገሮች ሰሌክት አርጉታል። እነዚህ ነገሮች ደግሞ ምንድነው ኮምፒውተር ሲከፈት በጣም ራን ስለሚያረጉ ወይም ደግሞ ስንጠቀም ጭምር ራስ ስለሚያረጉ ኮምፒውተራችን እንዲንቀረፈፍ ወይም ደግሞ ስፒድ እንዳይኖረው ያረጋል ማለት ነው። ሶ እኛ ምንድነው የምናረገው እዚች ጋር አጀስት ፎር ዘ ቤስት ፐርፎርማንስ የምትለው ስንመርጥ ግን እስኪ ዲፈረንስ ነው እዚህ ጋር ሲታረጉ አያችሁ ለራሱ ጊዜ ያጠራል ማለት ነው። ምንም ብዙ አስፈላጊ ያልሆኑ ነገሮች ስለሆኑ ያህል የምንጠቀምበት ኬዞች አይኖሩም እና እነዚህ በዚህ ፎርም አጀስት ፎር ዘ ቤስት ፐርፎርማንስ የሚለው ላይ በማድረግ መጠቀም እንችላለን። ሌሎቹ ደግሞ ስታዩ እዚህ ጋር አጀስት ፎር ዘ ቤስት አፒሪያንስ የሚለው ማለት እሱ ክሊክ ስናደርግ አሁን ይሄው እሱም ሰሌክት አደርጋለሁ ሙሉ በሙሉ ማለት ነው። ክሊክ እንኳን ካረግን ወደ ካስተም ነው ማመጣ በራሱ በዲፎልት ካስተም ማለት ኖርማሊ የምንፈልገውን እንደዚህ ነፃ እያደረግን የማንፈልገውን ደግሞ ራይት ሆኖ እንዲቀመጥ ማለት ነው። ለምሳሌ የምንጠቀማቸው ከዚህ መካከል ካለ እሱን ይመርጥ ወይም ደግሞ ራይት እናደርግና ሌሎቹን ደግሞ እንደዚህ ባዶ ማድረግ እንችላለን። እሱ ካስተም ላይ ያደርገን ማለት ነው። ካስተም ላይ እዚች ጋር እነዚህ መምረጥ አለብን። ሌላኛ ምናልባት መጀመሪያ ነግራችኋለሁ ሙሉ ነው ሰሌክት የማደርጉ እዚች ጋር አጀስት ፎር ዘ ቤስት አፒሪያንስ የሚለው እንደዛ ሁሉ ሙሉ ያደርጋል ማለት ነው። ሶ እነዚህ ነገሮች ዲሰሌክት ስናደርግ ነው ኮምፒውተር ፍጥነት በጣም አሪፍ የሚሆንልን። ስለዚህ ሁሉም ሰው መሞከር አለባቸው። እቺ ነገር በጣም ወሳኝ ፖይንት ናት። ኮምፒውተራችሁ በጣም ስፒድ የሌለ ወይም ደግሞ ሲከፍቱ በጣም የሚያስቸግራችሁ ከሆነ እዚች ጋር አጀስት ፎር ዘ ቤስት ፐርፎርማንስ እዚህ ላይ በማድረግ አፕላይ ኦኬ እንላለን። አፕላይ ኦኬ ብለን እንደዚህ ይመጣለን ማለት ነው። ሌላኛ ደግሞ ምን አለ 8ኛ ፖይንት ደግሞ ወይም ደግሞ ቲፕ ምን አለ አድቫንስድ ስታርትአፕ ኦር ሪካቨሪ ኦፕሽን ብለን መጥራት እንችላለን። እሱም ልክ እንደዛው ስታርት ቦታ ላይ ሰርች እናደርጋለን። አድቫንስድ ስታርትአፕ ይሄው እዚች ጋር ስለዚህ ቀደም በርግጥ ሁለተኛ ለመንገር ሞክራለሁ። ስታርትአፕ አፕሊኬሽን የሚለው ወይም ደግሞ ኮምፒውተር ሲንከፍት አብሮ የምነሱ አፕሊኬሽኖች ሶፍትዌሮች ስላሉ እነሱ ጋር ይያዛል። ይሄ ሪከቨሪ ይላል እዚህ ጋር ሪከቨሪ ይላል። ይሄ አሁን ለምሳሌ ምንድነው ስታርትአፕ ፍሮም ዘ ዲቫይስ ይላል። ወይም ከዩኤስቢ ድራይቭ ወይም ደግሞ ከዲቪዲ ምንድነው ማድረግ አለብኝ ማስጀመር አለብኝ። ከዛ ሪስቶር ማድረግ ማለት ነው። ሪስቶር ማድረግ ኮምፒውተር ሙሉ በሙሉ እዛ ላይ ያለ ዳታዎች ወይ ፋይሎችን እንዲረሳና እንደ አዲስ እንዲጀምር ማድረግ ነው። ይሄ እንግዲህ ወደ መጨረሻ አካባቢ መውሰድ አለብን እርምጃ ነው ማለት ነው እንጂ ዝም ብለን እንደዛ ማድረግ የለብንም። ስለዚህ ሪስታርት ነው ብላችሁ በጣም የሚያስቸግራችሁና በፊት ከነገርኳችሁ ቲፖች አልሰራ ካለ ኮምፒውተር ሪስታርት ነው ብላችሁ ቡት ይሆናል። ልክ ኮምፒውተር ምንድነው ስልክ ቡት አድርገን ከዜሮ እንደምናስጀምር ሁሉ ፋይላችሁ ባካፕ በመያዝ ሪስታርት በማድረግ ወይ ደግሞ ሪስታርት የምትለው እዚህ ጋር ሪከቨር ማድረግ ወይ ደግሞ እንደ አዲስ እንዲጀምራችሁ ሪፍሬሽ ሆኖ ማድረግ እንችላለን ማለት ነው። ማድረግ እንችላለን። ይሄ ካረግን በኋላ ምን ይሆናል? ኮምፒውተር ልክ አዲስ እንደተገዛ አካባቢ በፍጥነት የምንሰራ ነገሮች ወይም ፕሮግራሞችን ያከናውንልናል ማለት ነው። ያከናውንልናል። የመጨረሻ የምነግራችሁ ምንድነው ከነዚህ ውስጥ እነዚህ አሁን ቀላል ናቸው። ኦልሬዲ ሴቲንግ ላይ ገብተን የምናስተካክል ወይም ቴክኒካል የሆኑ ነገሮች አጀስት የምናደርገው ነው በራሳችን። የመጨረሻ ደግሞ አፕግሬድ ሲፒዩ ወይም ደግሞ ፕሮሰሩን መጨመር ነው። ፕሮሰሩን መጨመር ግድልናል ማለት ነው። ፕሮሰሩን
መጨመር ይኖርብናል። ወይም ደግሞ ሲፒዩ ኮር i3 ከሆነ ወደ ኮር i5 መጨመር ወይም ደግሞ ወደ ኮር i7 ጀስት እንደ ሁኔታው እንደዛ አፕግሬድ ብናደርግ የኮምፒውተር ፍጥነት በጣም ይጨምራል። ሌላኛ ራም ስንጨምር እንደዛ ነው። ራም ባደገ ቁጥር የኮምፒውተራችን እንትኑ እየጨመረ ይሄዳል፣ ስፒዱ እየጨመረ ይሄዳል ማለት ነውና እዚህ ጋር ሲስተም ኢንፎርሜሽን ላይ ገብታችሁ ቼክ ማድረግ ትችላላችሁ ማለት ቼክ ማድረግ ትችላላችሁ። ወይም ደግሞ ኦሬዲ እዚህ ጋር በመግባት እዚህ ጋር ገብታችሁ ማይ ፒሲ ይላል ሌላ ኮምፒውተር ላይ ምናልባት እዚህ ጋር ሲፒ ስለሚል ያው ችግር የለም ፕሮፐርቲ ብላችሁ እዚህ ጋር ገብታችሁ ማለት ትችላላችሁ ማለት ነው። ኢንስቶልድ ሜሞሪ ወይም ራም አጋጣሚ እኔ ምንድነው 4 ጊጋባይት ነው 4 ጊጋባይት ነው። እነዚህን በማያት እዚህ ጋር ፕሮሰሰር አለች ወይም ደግሞ ሲፒዩ ያልኳችሁ ቀደም ኮር i3 ናት። እቺ ኮር i3 ናት 3.3 ጊጋሄርዝ ናት። ስፒዱ እቺ ያህል ናት ማለት ነው። ቅድም ታስክ በር ላይ ወይም ደግሞ ኤንድ ታስክ ስናረጋችሁ ምንድነው አይተን ነበር። ይሄ ነገር ያሳየናል። ኮንትሮል ሺፍት እና እስኬፕ በመጫን ይሄው እዚህ ጋር ስትመጡ ፐርፎርማንስ ይመላል። የኮምፒውተርን ፐርፎርማንስ አሁን እዚህ ጋር ምንድነው ፐርፎርማንስ ላይ ሲገባ ይሄው ያሳየኛል ማለት ነው። ፕሮሰሰሩ ወይም ደግሞ የኮምፒውተር ሲፒዩ እስከምን ድረስ እንደሆነች ይሄው እዚች ጋር ወይም ደግሞ እዚህ ታች ላይ ማየት ትችላላችሁ። እዚህ ጋር በዲያግራም ምን ያህል ራን እያደረገ እያሳየ ስለሆነ በዲያግራም ደግሞ እዚች ጋር ይሄው 1.55 ነጥብ ምናምን ይቀያየራል። ጊጋሄርትዝ እየተጠቀመ ነው። ስፒዱ ይሄ ኃይል ነው አሁን እየሰራበት አለ። ግን ማክሲመም ስፒድ ወይም ደግሞ አዳይዱ 3.30 ጊጋሄርትዝ ነው። አያችሁ እቺ የኮምፒውተር ስፒድን በጣም ትወስናለች ማለት ነው። ለዛ ነው አሁን ኮር i3 ስለሆነ ነው። ኮር i3 ደግሞ ከፍ ስናደርግ ወደ ኮር i5 አሪፍ ይሆናል። ከዛ የበለጠ ደግሞ ኮር i7ም እንደዛው ይጨምራል ማለት ነውና ማክሲማም ስፒዱ 3.30 ጊጋሄርትዝ ነው ማለት ነው። አሁን እንግዲህ እየተጠቀመ ያለ እሱ በዚህ ስፒድ ነው። እዚህ ጋር ፕሮሰስ ይላል። እነዚህ ነገሮች እዚህ ጋር የቁጥሮች ያስቀምጡልናል ማለት ነው። እነዚህ ይመስላል። ሌላ እዚህ ጋር ሜሞሪ ማለት ይሄው ሜሞሪ ማለት ትችላላችሁ። ሜሞሪ ምን አይነት ሜሞሪ እንደያዘ 4 ጊጋባይት ነው። ራም ቅድም ያልኳችሁ ይሄው 4 ብቻ ነው። እስኪ ይሄው እዚህ ጋር አቬሌብሉ 2.3 ምናምን ነገር እየተጠቀመ ነው። 2.3 አቬሌብል ነው። 1.6 ደግሞ ጊጋባይት እየተጠቀመ ነው ማለት ነው። ስፒዱ ግን ምን አይነት ናት? ይሄው እዚች ጋር ጽፏላችኋል። በዚህ ስፒድ እየሄደ ነው አሁን። ስለዚህ ለስፒዱ ኮምፒውተር ፕሮሰሰር ወይም ሲፒዩን የምንላችሁና ራም የምንላችሁም ወሳኝ ነገር ስለሆነ በተጨማሪ አንድ ሰው የሆነ ነገር የሚሰራበት ከሆነ ወይም ደግሞ ትልቅ ነገር የሚሰሩበት ከሆነ ስፔሻሊ ፕሮግራመሮች እነዚህን ነገሮች መጨመር ግዴታ ነው ማለት ነው፣ ወይም ደግሞ ግድ ይላል ማለት ነውና አጠቃላይ ዛሬ እነዚህ ቲፖችን እንግዲህ አፕላይ ካረን ኮምፒውተራችን ላይ ወይም ደግሞ ኮምፒውተር ዊንዶው 10 ላይ አፕላይ ካረግን በጣም ውጤት እናገኛለን ብዬ አስባለሁ። ሁላችሁም ሞክሩ። ቪዲዮውን ላይክ እና ሰብስክራይብ አድርጉልኝ። አመሰግናለሁ። ቴንኪዩ